ማነው እንደ እግዚአብሔር ያለ ታዳጊ ለሚታመኑበት ተዋጊ የገሃነምን ስር ገስጿል ከሳሽ አፍርተው መልሷል ማነው እንደ እግዚአብሔር ያለ ታዳጊ ለሚታመኑበት ተዋጊ የገሃነምን ስር ገስጿል ከሳሽ አፍርተው መልሷል እንደምናችሁ ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ለኔ እንደዚህ አይነት ኮንፈረንሶች፣ ሰሚቶች፣ ኮንግረሶች የፈለጋችሁትን ስም ስጡት ትልቁ ቫልዩአቸው አይን ለአይን መተያየታችን ነው። ምክንያቱም እናንተን ሳይ ክርስቶስን ነው ማየው በእያንዳንዳችሁ ውስጥ እርግጠኛ ነኝ በእነዚህ ቀናት ኤክስፒሪየንስ አድርጋችሁታል ገናም ታደርጉታላችሁ ይሄ ትልቅ ውጤት ነው በራሱ ጌታን እጅግ አድርጌ አመሰግናለሁ በጣም የማራቶን እድል ስለሌለኝ በ100 ሜትር ሩጫ ነው የሚሄደው ስለዚህ ፈጥኜ ወደ መልእክቴ መግባት ፈልጋለሁ ወደ መልእክቴ ከመግባቴ በፊት አንድ መናገር የምፈልገው ነገር ኢንከሬጅ ማደርገው ማስታወሻ መያዝን ነው ሰሞኑን አንድ ነገር ነበር የተለያዩ አንዳንድ ቦታዎች ላይ ታውቃላችሁ ማቴዎስ ወንጌል ምዕራፍ 5 ላይ በተራራው ስብከት ጌታ ኢየሱስ ክርስቶስ 8 ብጽዕናዎችን ተናግሯል አይደል እንዴ the beatitudes እና እኔ እንደ ቀልድ ነው ምለው በጣም እንደው አክብዳችሁ አትወሰዱብኝ 9ኛ ጨምሬያለሁ 9ኛ ብጽዕና ያልኩ እላለሁኝ እና ምንድነው እሱ ሲሉኝ ማስታወሻ የሚይዙ ብፁዓን ናቸው ቆይቶ ያገኙታልና የሚል ነው ስለዚህ ኢንከሬጅ አደርጋችኋለሁ ማስታወሻ እንድትይዙ በሚኖረን ጊዜ አንድ ክፍል ላይ ብቻ በማተኮር እሱን ነው የምንመለከተው አንድ ክፍል ላይ ያንን ክፍል ደግሞ ሁላችንም ቆመን ለቅዱስ ቃሉ አክብሮት ቆመን እንድናነበው እጠይቃችኋለሁ ሁላችንም የምንችል አቅም ያለን ሁሉ ቆመን እንድናነበው እጠይቃችኋለሁ የማቴዎስ ወንጌል ምዕራፍ 28 ከቁጥር 16 እስከ 20 ያለው ነው የምናነበው ርዕስ መጽሐፍ ለምትፈልጉ በኋላም ስትቀመጡ ነግራችኋለሁ እንዲመቻችሁ የንጉሱ ተልእኮና ልኡካኑ የሚል ነው የንጉሱ ተልእኮና ልኡካኑ ነው ምክንያቱም እንደምታውቁት ከሴሌብሬሽን ወደ ሚሽን ወይም ከበራ ወደ ተልእኮ የምንሄድበት ጊዜ ነው ስለዚህ ስለ ተልእኮ ነው የምንነጋገረው አነበዋለሁ 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ ባዩትም ጊዜ ሰገዱለት የተጠራጠሩ ግን ነበሩ ኢየሱስም ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ይህ የጌታ ቃል ነው እንጸልያለን ቅዱስ አባት ሆይ እናመሰግንሃለን ስለዚህ መሰብሰብ ስለዚህ የተከፈተ ሰማይ
ጌታ ሆይ ባሮችህን ክቡራን አገልጋዮችህን ከምስራቅ ከምዕራብ ከሰሜን ከደቡብ ስለጠራህ ጌታ ሆይ ደግሞም አንተ ከላይ ከሰማያት በመንፈስ በቅዱስ ቃልህ ልትናገረን ስለወደድክ አመሰግንሃለሁ። ጌታ ሆይ እኔን ደካማውን ሰው ቃልህን እንድናገር እርዳኝ። ጌታ ሆይ ቃልህን ለልባችን ልባችንንም ለቃልህ ክፈት። የቃልህ ሰሚዎች ብቻ ሳይሆን አድራጊዎች እንድንሆን እርዳን በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ይሄ ክፍል አሁን ያየነው ይሄ ክፍል የ33 ዓመታት ታሪክ መጨረሻ አይደል እንዴ? 33 ዓመት የሄደ ታሪክ ጌታ ኢየሱስ ክርስቶስ ልደት አንስቶ የሄደ መጨረሻ ነው፣ መዝጊያ ነው አይደል እንዴ? መደምደሚያ ነው። ግን በጣም የሚገርባችሁ መጨረሻ የሚመስል መጀመሪያ ነው። የኢየሱስ ክርስቶስን የ33 ዓመት ኑሮና ህይወትና አገልግሎት የሚደመድም ይመስላል። ነገር ግን የታላቁ ተልእኮ የወንጌል ስርጭት መጀመሪያ ነው። መደምደሚያ የሚመስል መስፈንጠሪያ ነው፣ ላውንቺንግ ፓድ ነው። እዚህ ጋር ነው የተጀመረው። አዎ በኢየሩሳሌም የነበረው አገልግሎት የሚያልቅ ወይም የዛ መጨረሻ ይመስላል። ነገር ግን ወደ ሰማሪያ ወደ ይሁዳ ወደ እስከ ዓለም ዳርቻ ድረስ የሚሄደው ተልእኮ መጀመሪያ ነው። ወገኖቼ ይህ ክፍል የታላቁ ተልእኮ መሰረት ነው። ይህንን በደንብ ከተረዳን ይህን ክፍል በደንብ ከተረዳን ወገኖቼ ይህንን ተልእኮ ልንቀበል የዚህ ተልእኮ መልእክተኞች ልንሆን እንችላለን። መልእክቴን ይህን ክፍል በሶስት ለመክፈል ሞክሬያለሁ ለአያያዝ እንዲያመቻችሁ። እንደምታውቁት ጥቂት ቁጥሮች ናቸው፣ 4 ቁጥሮች። ቅድመ ተልእኮ፣ የተልእኮ ሂደትና ድህረ ተልእኮ ብላችሁ ልትይዙ ትችላላችሁ እንዲያመቻችሁ። በእነዚህ 3 ማዕቀፎች ውስጥ ለምናየው በውስጣቸው ግን ወደ 3 ነጥቦች እንመለከታለን። ህይወታችንን እያየንበት እኛ የት ጋር እንዳለን ምን ማድረግ እንደሚገባን ተግባራዊ የሆኑ ነገሮችን እያያዝን እንሄዳለን። 11 ደቀ መዛሙርት ግን ይላል። ላስብላችሁ ባካችሁ እስቲ በሉት። ይሄንን ስታነቡ ምን እንደሚሰማችሁ አላቅም። ጉድለት አይሰማችሁ? እስከዚህ ጊዜ ድረስ ስንት ነበር ሲል የነበረው ማቴዎስ ሲጽፍ? 12 ደቀ መዛሙርት 12 ደቀ መዛሙርት 12 እያለ ነው የመጣው። ለመጀመሪያ ጊዜ ነው 11 ደቀ መዛሙርት ግን ብሎ ያለው። ጉድለት እናያለን። ነገር ግን መጥፎ ጉድለት አይደለም፣ ልንቀበለው የሚገባ ጉድለት ነው። 12 ደቀ መዛሙርት ብሎ ይላል። ወገኖቼ ታላቁ ተልእኮ ምንድነው ካላችሁኝ in a nutshell በአንድ ቃል አስቀምጠው ካላችሁኝ በኋላም በደንብ እንሄድበታለን። ታላቁ ተልእኮ ማለት ደቀ መዛሙርት ማፍራት ማለት ነው፣ ሌላ ነገር አይደለም። ሌሎች ሁሉ ደቀ መዛሙርት ለማፍራት ወደዚያ ግብ ለመድረስ መንደርደሪያዎች ናቸው፣ ማለፊያ መንገዶች ናቸው። አስፈላጊ ወሳኝ ግን ደግሞ መንገዶች ናቸው። ነገር ግን ዋናው ነገር ደቀ መዝሙር ነው። ስለዚህ ደቀ መዝሙር ለማፍራት ይሄን ተልእኮ ለመቀበል ህዝቦችን ኤትኖስ ብሔረሰቦችን የተለያየ people groups የተለያየ ቋንቋ የሚናገሩ የተለያየ ባህል ያላቸው የተለያየ ኤትኖስ ያላቸውን ግሩፖች እኛ እያሉ ራሳቸውን የሚጠሩ እነሱ እያሉ ሌሎችን የሚጠሩ የህዝቦችን በሙሉ የመድረስ ተልእኮ ነው።
ስለዚህ መጀመሪያ ደቀ መዝሙሩ ማን ነው የሚለውን በደንብ ማወቅ አለብን። አውቃለሁ ይሄንን ስንማረው ብቻ ሳይሆን ስናስተምረውም የኖርነው ነው። ነገር ግን ይሄንን በደንብ እንደገና ማየት የሚያስፈልገን ይመስለኛል። የጌታ ኢየሱስ ክርስቶስን ትምህርትና ኑሮ ለመከተልና ለመምሰል ሕይወቱን የሰጠ ሰው ነው ደቀ መዝሙር። ስናየው እንደዚህ ቀላል ይመስላል። ብዙዎቻችን ሰርቲፊኬት ወስደናል አይደል? ደቀ መዝሙርነት ትምህርት ጨርሰን ሰርቲፊኬት ወስደናል። አንዳንዶቻችንም ሰርቲፊኬት አድለናል። ለነገሩ የደቀ መዝሙርነት የማያልቅ ትምህርት ነው። የህይወት ዘመን ትምህርት ነው። በሰርቲፊኬት ምንዘጋው አይደለም። ነገር ግን ብዙዎችን አስተምረናል። ግን ወገኖቼ ቀላል የሚመስል በጣም ግዙፍ የሆነ ግን መልእክት ነው። የጌታ የኢየሱስ ክርስቶስን አስተምህሮና አኗኗር ለመምሰል መከተል ነው። ደቀ መዝሙር ይሰራል፣ ይደረጋል እንጂ አይወለድም። ለዚህ ነው አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ምን ያርጓቸው? ደቀ መዛሙርቴ አድርጓቸው የሚለው ደቀ መዝሙር የሚደረግ ነው፣ የሚሰራ ነው። እንዲህ ዝም ብሎ የሚበቅል አይደለም። የእውነተኛ ደቀ መዝሙር ሞዴል ራሱ ጌታችን ኢየሱስ ክርስቶስ ነው። እኔን ያየ ማንን አየ አለ? አብን አየ። እኛም ደግሞ የሚያዩን ሰዎች እሱን ያየ ማንን አየ? ኢየሱስን አየ እንዲባል ነው። ሰዎች እኛን አይተው ኢየሱስ ክርስቶስን እንዲያዩ ነው። ደቀ መዝሙር ማለት ይሄ ነው። ጌታ ኢየሱስ ክርስቶስ ተልኮን የመጣው ደቀ መዝሙር የሚላክ ነው። ስለዚህ ሞዴል አለን። ወገኖቼ ደቀ መዝሙር ማድረግ የሚችለው ደቀ መዝሙር የሆነ ብቻ ነው። ማለትም በህይወታችን በብዙ ጥንቃቄ የጌታ ኢየሱስ ክርስቶስን ፕሪንሲፕሎች፣ የጌታ ኢየሱስ ክርስቶስን አስተምህሮች፣ አደራረጎች እየተከተልን ያን ብቻ ለመሆን ያን ለመምሰል መጣር። ደቀ መዝሙር ካልሆን ደቀ መዝሙር ማድረግ አንችልም። ወገኖቼ ይሁዳ ነው የጎደለው። ሁላችንም እንደምናውቀው 11 ያደረገው እሱ ነው። ይሁዳ ደቀ መዝሙር አልነበረም፣ በፍጹም አልነበረም። ጌታ ኢየሱስ ክርስቶስ ሲናገር ስለሱ ሁለት ያላቸው ነገሮች፣ ሶስት ነገሮችን ባነሳላችሁ ምን አለ? ከመካከላችሁ አንዱ ዲያብሎስ ነው አለ። ከመካከላችሁ አንዱ አሳልፎ ይሰጠኛል አለ። ወደ አባቱ ሲጸልይ ደግሞ ምን አለ? ከጥፋት ልጅ በስተቀር ማንም የጠፋ የለም አለ። ተመልከቱ፣ የጥፋት ልጅ ይለዋል፣ አሳልፎ ሰጪ ይለዋል፣ እንደገናም ደግሞ የዲያብሎስ ይለዋል። ዮሐንስ ደግሞ ወንጌል ላይ ታውቃላችሁ ሌባ ስለነበረ ነው ብሎ ይለዋል። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ተልኮ ሲሰጥ የተቀነሰ የጎደለ ቢኖር ይሁዳ ነው። የጎደለ ቢሆን ደቀ መዝሙር ያልሆነው ነው። ወገኖቼ ልንገራችሁ፣ ቤተክርስቲያን ለታላቁ ተልእኮ ዝግጁ የምትሆነው እንዲሁ አበሻውን፣ ኢትዮጵያውን፣ ኤርትራውን ብቻ አይደለም ወገኖቼ። በዙሪያችን ያለ የሰው ዘር በወንጌል እንዲደረስ በሩቅ ስፍራ ያሉ ከዚህ ቀደም ወንጌልን ያልሰሙ ይሄን እድል ያላገኙ መልካሙን መንገድ ማን ያሳየናል ብለው የሚጮሁ እንዲደረሱ እንዲድኑ ካስፈለገ ወገኖቼ ከቤተ ክርስቲያን ውስጥ መጉደል ያለበታል። መጉደል ያለበታል። ይሄን ልበላችሁ ወገኖቼ፣ ስለ ገንዘብ የምናስብ የምንጨነቅ ከሆነን፣ ስለ ስልጣን፣ ስለ ስምና ዝና፣ ስለ ጥቅም፣ ስለ ክብር፣ ስለ ማንነት በጣም የምንጨነቅ የምናስብ፣ በእነዚህ ጉዳዮች የምንጣላ የምንጠላላ፣ የምንከስ የምንካሰስ ከሆነን ወገኖቼ ደቀ መዛሙርት አይደለንም። ስላልሆነ ደቀ መዝሙር ማፍራት አንችልም። ስለዚህ ታላቁ ተልእኮ ለኛ አይደለም። ታላቁ ተልእኮ በታይትል የሚሰጥ አይደለም። ታላቁ ተልእኮ በአገልግሎት ዘመን ርዝማኔ የሚሰጥ አይደለም። ደቀ መዝሙር መሆን ይጠይቃል። ስለዚህ
11ዱም ደቀ መዛሙርት ግን ብሎ ይላል። በጣም የነካኝ ክፍል ነው። ስለዚህ በጣም ራሳችንን ጠይቀን እንድናልፈልጋለሁኝ። ቀላል ይመስላል፣ ግን በእርግጥ ደቀ መዝሙር ነኝ ወይ መጠየቅ አለብን። ሁሉ ጊዜ ልንጠይቀው እስከ ሕይወታችን ፍጻሜ ድረስ ልንጠይቀው የሚገባ ጥያቄ ነው። ይቀጥልና ምን ይላል? ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ ይላል። ቅር ይላችኋል አብረን ብንለው? ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ ይላል። ምን ማለቱ ነው? ሁለት ነገሮች እንድናይ እፈልጋለሁ እዚህ ጋር። ለምን ወደ ገሊላ እንዲሄዱ አዘዛቸው? እንደው በደንብ ተመልከቱ ወገኖቼ። የት ነበሩ? እንደው መቼቱን ሴቲንጉን ስንመለከት ቆይቷል። ከሕማማቱ በፊት አይደል እንዴ? ከገሊላ ተነስተው ወዴት ሄደዋል? ወደ ኢየሩሳሌም ሄደዋል። የከረሙት ኢየሩሳሌም ነው። ያ ሁሉ ነገር ሲሆን የነበረው ኢየሩሳሌም ነው። የፋሲካ ራት የተበላው ኢየሩሳሌም ነው። የተያዘው ኢየሩሳሌም ነው። የፍርድ ሂደቱ የተካሄደው ኢየሩሳሌም ነው። ከዛ በኋላ ደግሞ የተሰቀለው ኢየሩሳሌም ነው። ከዛ በኋላ የተቀበረው ኢየሩሳሌም ነው። የተነሳው ኢየሩሳሌም። ይሄ ሁሉ የሆነው ኢየሩሳሌም ነው። ደቀ መዛሙርቱም እዛ ናቸው። ጌታ ኢየሱስ ክርስቶስ ግን ወደ ኋላ ወስዶ ገሊላ እንገናኝ እንዴ! የሚገርማችሁ ነገር እኮ ከፍ ብለን ቁጥር 7 ላይ መጽሐፍ ቅዱስ ይዛችሁ ከሆነ ቁጥር 7 ላይ ምን ይላል? ፈጥናችሁም ሂዱና አላቸው። መልአኩን ይሄንን የሚለው ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። የሚገርም ነገር ነው። መላእክቱ ናቸው ያሉት። ግን መላእክቱ ብቻ አይደለም፣ ጌታም እንደገና ተገለጠላቸውና ለሴቶቹ ምን አላቸው? ደስ ይበላችኋል እላችኋለሁ። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜም ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ለምንድን ነው ቀጠሮ የሚሰጠው በገሊላ? ያውም ወደ ኋላ። በጣም የገረመኝ ምዕራፍ 26 ላይ ሄዳችሁ ብትመለከቱ ቁጥር 32 ላይ ቀደም ያለው ምዕራፍ ላይ የጌታን ራት የፋሲካን ራት ሲበሉ ምን ይላቸዋል? ላንብብላችሁ። እንደዚህ ይላል፣ የመንጋውን በጎች ይበተናል በሚል ተጽፏል። ከተነሳው በኋላ ግን ወደ ገሊላ እቀድማችኋለሁ አላቸው። ለካ ሳይሞትም በፊት ምን ነግሯቸዋል? ወደ ገሊላ እንደሚቀድማቸው። አሁንም ከተነሳ በኋላ በመልአክ ከዛ አስቀጥሎ ራሱ ተገልጦ ለሴቶቹ ገሊላ 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 ይላል። ለምን ወገኖቼ? ምክንያት አለው ወደ ገሊላ የጠራቸው የቀጠራቸው። ምን ነው ታውቃላችሁ? ዋነኛ ምክንያቱ ለመጀመሪያ ጊዜ እነዚህ ደቀ መዛሙርት ድምጹን የሰሙት በገሊላ ነው። ለመጀመሪያ ጊዜ እነዚህ ደቀ መዛሙርት ጥሪ የተቀበሉት ኑና ተከተሉኝ፣ ሰዎችን አጥማጆች አደርጋችኋለሁ፣ ኑ ከኋላዬ ተከተሉኝ የሚለውን ጥሪ የተቀበሉት በገሊላ ነው። አንድ ልጅ በአባቱ ዘንድ እንዳለው አይነት የሆነውን ክብሩን ያዩት በገሊላ ነው። በገሊላ በጣም ብዙ ነገር ሆኗል። ጅማሬያቸው ነው፣ መነሻቸው ነው። አሁን ግን ያሉት የት ነው? ኢየሩሳሌም። ጥሩ ቦታ አይደለም ወገኖቼ፣ ለነሱ የውድቀት ቦታ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ሲያዝ የሆነውን ነገር ታውቃላችሁ አይደል እንዴ? ሁሉም ጥላውት ምን አረጉ ይላል? ሸሹ። አስቀድመው ነግሯቸው ነበር። በእኔ ተሰናከላላችሁ፣ ጥላችሁን ትሸሻላችሁ፣ ትበተናላችሁ ብሎ አስቀድመው ነግሯቸው። ስለዚህ ለነሱ የሼም ቦታ ነው። በፍርሃት ተወጥረው በፍርሃት ተይዘው የተበተኑበት፣ ጌታን ጥለው የሄዱበት፣ አንዳንዶቹም የማሉበት የገዙበት የካዱበት ቦታ ነው። it's a place of shame። ስለዚህ ይሄንን ታላቅ ተልእኮ ጌታ ኢየሱስ ክርስቶስ በዛ አይነት ሁኔታ ላይ ሊሰጣቸው አልፈልግም። በዛ ኢንቫይሮንመንት ውስጥ፣ በዛ ስሜት ውስጥ፣ በዛ ደረጃ በዛ ሁኔታ ላይ በፍጹም ሊሰጣቸው አልፈልግም። ወደ ገሊላ ሳባቸው፣ ወደ ገሊላ ወደ ኋላ ጠራቸው። በጣም የሚገርመው ነገር ምን አደርጋችኋለሁ አለ? ቀድማችኋለሁ አለ። ቀድማችኋለሁ።
አንደኛ መሪነቱን እያሳያቸው ሃሌሉያ መሪ ምን ያረጋል አይሰማኝም ይቀድማል መሪነቱን እያሳየው ግን ያ ብቻ አይደለም እናንተ በእግር ተጉዛችሁ ነው የምትመጡት እኔ ያጉዞ አያስፈልገኝም አሜን አይታችኋል የተዘጋ ቤት ውስጥ ምን አድርጎ ነበር ገብቶ ነበር ሲፈልግ እዚህ ጋር ይታያቸዋል ሲፈልግ እዛ ጋር ይታያቸዋል ስለዚህ እቀድማችኋለሁ ሌላው ለማሳየት ነው ጥሪው የኔ ነው እኔ ነኝ የጋበዝኳችሁ ስለዚህ ጥሪ መቼ ነው የሚገኘው ቀድሞ ነው የሚገኘው ቀድማችኋል ነው ወደ ገሊላ ያንን አትሞስፌር መፍጠር ፈልጓል እንደገና ወገኖቼ አንድ ነገር ልንገራችሁ ብዙዎቻችን ለረጅም ዓመት አገልግለናል ብዙዎቻችን በቤተ ክርስቲያን ኮንፍሊክት ውስጥ አልፈናል ብዙዎቻችን በክስ ውስጥ አልፈናል ብዙዎቻችን በነቀፋ ውስጥ አልፈናል ብዙዎቻችን በብዙ ጣውረድ ውስጥ አልፈናል ህይወት በውጣውረድ የተሞላ በተለይ ያገልጋይ ህይወት ወገኖቼ ጌታ ይሄን ታላቅ ተልኮ ሊሰጠን የሚፈልገው ያኔ ወደ ዳንበት ቦታ ጠርቶ ነው አሜን ወደዚያ ያኔ ድምጹን ወደ ሰማንበት ያኔ እሱን ወደ ተገናኘንበት ያኔ ሁሉን ጥለን ወደ ተከተልንበት ወደዛ ግራውንድ ሊጠራን ይፈልጋል በጣም ደስ ይለኛል ሄዳችሁ ብትመለከቱ ዮሐንስ ወንጌል ምዕራፍ 10 ላይ 11 ላይ ታውቃላችሁ አላዛር ታሞ ምናምን የተነሳበት ታሪክ ነው 10 ላይ ግን ኢየሱስ ክርስቶስ በኢየሩሳሌም አይመላለስም ነበር ይላል አይሁድ ሊገሉት ይፈልጉ ስለነበር ወዴት ሄደ ይላል በጣም ነው የሚገርመኝ ዮሐንስ መጀመሪያ ያጠምቅበት ወደ ነበረው ስፍራ ሄደ ይላል በጣም ነው የሚገርመኝ ወገኖች ያለ ምክንያት ጻፈ ነገር የለም በምክንያት ነው ዮሐንስ መጀመሪያ ጌታ ኢየሱስ ክርስቶስ ያን ተልኮ ወደ ሰማበት ቦታ መሄድ አስፈልገው ሃሌሉያ ያባቱን ድምጽ በርሱ ደስ የሚለኝ የምወደው ልጄ ይህ ነው ሃሌሉያ የሚለውን ድምጹን ያንን የተነሳበትን አሁን እኮ ሌላ ነገር ውስጥ ነው ያለው ኮንስፓይረሲ ውስጥ ነው ሊገሉት እኮ እየፈለጉት ነው ችግሩ ግጭቱ ጦዟል በዚህ ሁኔታ ውስጥ ወዴት ነው መሄድ የመረጠው መጀመሪያ ዮሐንስ ያጠምቅበት ወደ ነበረው ወደዚያ ስፍራ ሄደ ሃሌሉያ ስለዚህ ጌታ ወደዛ ማምጣት ያቀበታል ወገኖቼ የትጋነ ያላችሁት ምንም ያህል ርቃችሁ ተጉዛችሁ ቢሆን ምንም ያህል ተስፋ በሚያስቆርጡ በሚያሳዝኑ በሚያደክሙ ልብ በሚያዝሉ ሁኔታዎች ውስጥ ብትሆኑ እኔ ነግራችኋለሁ ጌታ አይተዋችሁ ነገር ግን ወደዚያ መጀመሪያ ፍቅሩን ወደ ቀመሳችሁበት መጀመሪያ ድምጹን ወደ ሰማችሁበት መጀመሪያ ጥሪን ወደ ተቀበላችሁበት ወደዛ ሁኔታ ውስጥ ጌታ ማምጣት ይችላል ስሙ የተባረከ ይሁን ወገኖቼ ጌታ ወደ ኋላ ሊመልሰን ይፈልጋል እኔ ብዙ ጊዜ በህይወቴ በጣም ቻሌንጅ ሲገጥመኝ ነገሮች ሁሉ ዝም ሲሉብኝ ሰማይ ናስ ምድር ብረት ስትሆንብኝ ይገባችኋል ሁሉ ጊዜ በጸሎቴ ወዴት እንደምሄድ ታውቃላችሁ ወደ ጅቡቲ ነው መሄደው እኔና ፓስተር ማሞ ወደ ዳንበት ዋው ፓስተር ማሞ አንድ አትሄድም እንደዚህ በጣም ነው መሄደው እኔ እሄድና ያንን ጊዜ አስባለሁኝ ማይ ግድነስ እንዴት እንደምነሳ ልነግራችሁ አልችልም ጌታ እንዴት እንደጠራኝ ጌታ ያ ፍቅሩ ያ ምህረቱ ያ ርህራሄው ያ የልጅነት ፍቅር ሃሌሉያ ወገኖቼ እግዚአብሔር ወደ ልጅነት ፍቅር ይመልሰን ወደዛ መነቃቃት ውስጥ እግዚአብሔር ያስገባን ክብር ለስሙ ይሁን ኢየሱስ 11ዱም ደቀ መዛሙርት ግን ኢየሱስ ወዳዛቸው ተራራ ወደ ገሊላ ሄዱ የሚገርመው ገሊላ መሆኑ ብቻ አይደለም ወደ አንድ ስፔሲፊክ ደግሞ ምንድነው የጠራቸው ተራራ ነው የጠራቸው ወገኖቼ እንዲህ ዝም ብሎ የተጻፈ ነገር የለም እዛ ሬስቶራንት ስለነበር አይደለም ሪዞርት ስለነበር አይደለም እዛ የጠራቸው እዛ ፓላስ ስለነበር አይደለም የጠራቸው ወገኖቼ ተራራ የመገለጥ ስፍራ ነው እግዚአብሔር ለእስራኤል ልጆች ራሱን ሊገልጥ ሲፈልግ እግዚአብሔር ሕግን ለእስራኤል ሊሰጥ ሲፈልግ እግዚአብሔር ለሙሴ ራሱን ሊገልጥ ሲፈልግ ወዴት ነው የጠራው ወደ ተራራው ኤልያስ በደከመ ጊዜ ተስፋ በቆረጠ ጊዜ አለቀ በቃ እኔ ከአባቶቼ አልበልጥም እንዴ ውሰደኝ ብሎ ባለበት ጊዜ እግዚአብሔር ቀስቅሶ አብልቶ አጠጥቶ ወዴት ነው የወሰደው ወደ ተራራ ኤልያስ እስራኤልን ወደ እግዚአብሔር ክብር እንደገና ወደ እውነተኛ አምልኮ የመለሰ የት ነው በዚያ ተራራ በቀርሜሎስ
ተራራ ጌታ ኢየሱስ ክርስቶስ ዓላማ ነበረ ወደዚህ ሲያመጣቸው። ወገኖቼ ከፍ ያለ ነገር የሚሰጠው ከፍ ያለ ቦታ ላይ ነው። ዝም ብሎ አልቲቲዩድ አይደለም፣ ዝም ብሎ ጂኦግራፊካል ሎኬሽን አይደለም። ወገኖቼ መልእክት አለው። ለእግዚአብሔር ከወንጌል በላይ፣ ለእግዚአብሔር ከዚህ ተልእኮ በላይ የከበረና ከፍ ያለ ነገር የለም። እኔ ዛሬ ጥያቄ ይሄ ነው። ለኛ ዛሬ ከፍ ያለው ምንድነው? ወንድሞቼ መጋቢያን፣ ወንድሞቼ እህቶቼ አገልጋዮች፣ ምንድነው ከፍ ያለበት? አንዳንድ ጊዜ እኮ እንፈተናለን በብዙ ነገር አይደል እንዴ? ያኔ የዛሬ ስንት ዓመት ነው በዲቪ መጥቶ ምናምን ሄደን የተቀበልናቸው ግራ ቀኝ የማያውቁ ሰዎች መኪና መንዳት ያስተማርናቸው አይደል? ያስተማራችኋቸው አወጣጥ አፈራረም መግቢያ መውጫውን ሁሉ የነገራችኋቸው እነሱ ዛሬ ዶክተር ሆነው ነርስ ሆነው ሆነው ምናምን ነገር ሰበርብ ውስጥ ማንሽን የሚያክል ቤት ገዝተው ይኖራሉ። አንተ ገና ስለ ጡረታ ታስባለህ፣ ስለ ኢንሹራንስ፣ ስለ ሄልዝ ኢንሹራንስ፣ ስለ ምናምን አንዳንዴ እሱን ስናይ የከሰረን ሁሉ ይመስላል። ወገኖቼ ነግራችኋለሁ፣ ታላቅ ተልእኮ፣ ከፍ ያለ ቦታ ላይ ይሰጣል። ወገኖቼ ለእግዚአብሔር አልቲሜት ከፍታ የወንጌል ተልእኮ ነው። ላንተ ከፍታው እሱ ነው ወይ? ላንቺ ከፍታው እሱ ነው ወይ? ከፍታ እንደሆነ ይቀጥላል ወይ? በምንም አይነት ሁኔታ ውስጥ እሱን በደንብ እንድናስብ እፈልጋለሁ። 11ዱም ደቀ መዛሙርት ግን ጌታ ኢየሱስ ወደ አዛዥ ተራራ ወደ ገሊላ ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ብዙ የተባበራችሁኝ አልመሰለኝም፣ ግን ማስባሉን ግን ወድጄዋለሁ እኔ። እስቲ ከኔ ጋር እንዲበሉ፣ ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ጌታ ይባርካቸው። እኔ ምን ታያለ እዚህ ጋር ብትሉኝ፣ ስግደትና ጥርጣሬ ያለ አብረው ይሄዳሉ። አብረው የማይሄዱ ሁለት ነገሮች ነው ማየው። ሆን ተብሎ ይጻፈልን። እኔ እንዲያው ምን እንዳልኩ ታውቃላችሁ? እንደ መጽሐፍ ቅዱስ እንደው በታሪክነቱ እንኳን እንደው ሌላውን ተታችሁ እንደ መጽሐፍ ቅዱስ ተአማኒ የሆነ ጽሑፍ በዓለም ላይ የለም። ምክንያቱም ወገኖቼ ስለ ትንሣኤ ድል በሚተርክበት ክፍል ላይ አሁን ምን አለ ይሄን ቢያወጣው ማለት ደግሞ እኮ አላየም እኮ ይገባችኋል። ጥርጣሬ ልብ ጉዳይ ነው አይደል እንዴ? ስለዚህ ምን አለ ይሄንን እንኳን አንድ ታሪክ እኮ ታሳምራላችሁ አይደል እንዴ? እንዳለ ነው ያስቀምጣል። ምንድነው ሊነግረን የሚፈልገው? ለካ እየተጠራጠሩ መስገድ ይቻላል። ለካ ጥያቄ ውስጥም ሆኖ ኮንፊውዥንም ውስጥ ሆኖ ማምለክ ይቻላል። ጥያቄ ሲፈታ፣ ጥያቄ ሲመለስ ብቻ አይደለም አምልኮ፣ ብቻ አይደለም ስግደት። በጥያቄ ውስጥ ሆነን ሳይገባን ነው አይደለም እያልን እንኳን ግን እንሰግዳለን። አሜን። አቃለሁኝ ብዙዎቻችን ፈርድባቸዋል አይደል እንዴ? ጌታ ኢየሱስ ሲነግራቸዋል የከረመው ሲያስተምራቸዋል የከረመው ደግሞ ያዩ ምናምን ብዙ ነገር እንላለን። እባካችሁ አንፍረድባቸው ወገኖች። ይሄ የማንነት ችግር አይደለም፣ ድካም ነው። ሰው የማንነት ችግር ሲኖርበት ነው እንደ ይሁዳ ችግሩ። ይሄ ድካም ነው። ግን እስቲ ያስቡት። ማርቆስ አንተ ልጠቀም ምሳሌ ልጠቀም፣ ለሁላችንም ይሆናል። በጣም የምታውቀው በጣም የምትወደው ብዙ ነገር አብረህ የመከርከው ያወራኸው ያልከው የምትወደው ሰው አርፏል። ኦኬ። እና ከ3 ቀን በፊት ምናምን ተቀብሯል። ማረፉን አይተሃል። ቀብሩ ላይ ነበርክ። ሐዘን ተቀምጠህ ነበር።
ከዛ በሶስተኛው ቀን አንዲት ምህት የሆነ የምታውቃት እህት ደወለችና ማርቆስ መልእክት ላደርስ ነው ምን እንትና ያ የሞተው እዚህ እንትን ስታርባክስ ጋር እንገናኝ ብሎሃል ብትል ትሄዳለህ ወይ አትሄድም እስቲ እናንተ ልስማችሁ ባካችሁ አያችሁ ልዩ ነን እኮ ጌታ ይመስገን ልዩ ነን አንሄድም አለ ማመንታታል እየተራጠርን እንሄዳለናል ብዙ ነገር ነው ያለው ወገኖች እኔ አልሄድም ቀብር ላይ ነበርኩ አፈር አልበሻለሁ አይቻለሁ ሲደመድሙ ድንጋይ ሲያረጉ ምናምን ሁሉ አይቻለሁ እንዲያውም በሷ ልናደዱሉ ይችላል እነሱም እኮ ትንሽ ተናደዋል እነዛ ወደ ኤማውስ ሄዱት እኮ ይሁን ሴቶች ደግሞ አስገረሙን ተነስቷል እንትን ይገድማቸዋል ምናምን ብለው ደግሞ አወሩ ምናምን ብለዋል ከባድ ነው ከዛ ሙት የሞተ ተነስቶ አያውቅም እኔ በምን አደነኳችሁ መሰላችሁ ሄዱ እየተራጠሩ ሄዱ እየተራጠሩ ሰገዱ ወገኖቼ ይሄ ድካማቸው ይሄን ታላቅ ተልእኮ ከመቀበል አላገዳቸው ጌታ ኢየሱስ ክርስቶስም በዚህ ምክንያት ብሎ ከዚህ ታላቅ ክብር አላጎደላቸው አንድ ነገር ልንገራችሁ ወገኖቼ ታላቁ ተልእኮን የምንቀበል ታላቁ ተልእኮን የምንሰራው ታላቅ ስለሆነን አይደለም ከነ ድካማችን ነው ከነ ውስንነታችን ነው ወንድሜ ልንገር ደካማ ብዙ ድካሞች አሉብህ እኛም ማናቀው አንተ የምታቀው እህቴ ብዙ ድካሞች አሉብሽ ነገር ግን ጌታ ኢየሱስ ክርስቶስ እሱን አይመለከትም ምክንያቱም ስራው የሚሰራው በእርሱ ብርታት እንጂ ባንተ አይደለም ስራው የሚከናወነው እርሱ በፈጸመው በቀራንዮ መስቀል ላይ ያከናወነው በፈጸመው ስራ እንጂ ባንተ አይደለም የኔና የናንተ ስራ አይደለም ተሰርቷል ጌታ ዛሬም ከነድካማችን ከነውስነታችን ተልእኮን በእኛ ይፈጽማል ለምን ካላችሁኝ what matters is not ability but availability amen are we available ባለን ቦታ ነን በስፍራችን ነን are we available he is able ቶሎ ወደ ተልእኮ ሂደት ልግባ የተልእኮውን ሂደት ስንመለከት እንዲህ አላቸው ኢየሱስም ቀረበና ስልጣን ሁሉ በሰማይና በምድር ተሰጠኝ እንደ ልማዴ ላስብላችሁ ነው ከኔ ጋር በሉት ኢየሱስም ቀረበና ስልጣን ሁሉ በሰማይና በምድር ተሰጠኝ ወገኖቼ እኔ ይሄንን በማነበበት ጊዜ ሁሉ ጊዜም ነው ሩጥ ነው የሚለኝ ይገባችኋል ማለት ውስጤ ልዩ ኃይል ነው የሚሰማኝ ከመጽሐፍ ቅዱስ ውስጥ በጣም ከመወዳቸው ከምደሰትባቸው proclamations bold proclamations መካከል አንዱና ዋነኛው ይሄ ነው ማንንም ይሄ ሊል አይችልም ስልጣን ሁሉ ነው ደግሞ በሰማይና በምድር ተሰጠኝ አንዳንድ ጊዜ ምን ይመስለናል ኢየሱስ ክርስቶስ ሞትን አሸንፎ ስለተነሳ የትንሣኤ ጌታ ስለሆነ boldly claim ያደረገው ይመስለናል አይደል እንዴ አይደለም it's not just a bold claim because he was resurrected from the dead no ወገኖቼ ይሄ ከረጅም ዘመናት በፊት ታቅዶ ከረጅም ዘመናት በፊት በቅዱሳት መጻሕፍትና በነቢያት አፍ ተነግሮ እዚያ ጋር የተፈጸመ እውነታ ነው ሃሌሉያ
እንዴት ካላችሁኝ ወገኖቼ this statement is a direct fulfillment of the prophecy which was told by the prophet Daniel. ወገኖቼ በመጀመሪያው ክፍለ ዘመን የነበሩ ጌታ ኢየሱስ በመድረክ ላይ በነበረበት ጊዜ የነበሩ አይሁዳውያን መጽሐፍት በጣም ይመረምሩ ነበር ግን ከሁሉ መጽሐፍት ትልቁ ትኩረታቸው ዳንኤል ላይ ነበር ምክንያቱም የፍርድ መጽሐፍ ነው ፍርድ ይጠብቁ ነበር አፖካሊፕቲክ ነው እንደምታውቁት የመጨረሻ ነገር ላይ የሚናገር ነው በጣም ዳንኤልን በጣም ነበር የሚያነቡት በጣም ነበር የሚያውቁት ስለዚህላችኋል ጌታ ኢየሱስ ክርስቶስ ራሱን ሲጠራ ማን ነው የሚለው የሰው ልጅ እንዲያርጎ የሰው ልጅ እንዲያርጎ የሰው ልጅ እንዲያርጎ አንዳንድ ሰዎች እንትን ይመስላቸዋል እኔ ሰው ነኝ የሚል በቃ ሰው ሆኜ መጥቻለሁ አምላክ ብቻ አይደለም ሰው ነኝ ለማለት የፈለገ ይመስላቸዋል ነገር ግን የሰው ልጅ ሲል እሱ ዳንኤልን አንብቡ ይያለ ዳንኤልን ሬፈር አድርጉ ምክንያቱም እዛ ጋር የተያያዘ ነው ወገኖቼ ላነብላችሁ ፈልጋለሁ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 እና 14 በደንብ እንድትይዙ ትፈልጋለሁ ትንቢተ ዳንኤል እንደዚህ ይላል ምዕራፍ 7 ቁጥር 13 14 በሌሊት ራእይ አየሁ እነሆም የሰው ልጅ የሚመስል ማንን የሚመስል ለዚህ ነው ጌታ ኢየሱስ ራሱን የሰው ልጅ እያለ ይጠራ ነበር የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ በዘመናት ወደ ሸመገለውም ደረሰ ወደፊቱም አቀረቡት ልብ ብላችሁ ስሙ ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ግዛቱም የማያልፍ የዘላለም ግዛት ነው መንግስቱም የማይጠፋ ነው ሃሌሉያ ሃሌሉያ ስሙኝ ወገኖቼ ይሄ ነገር እንዲፈጸም የግድ የሰው ልጅ መምሰል ነበረበት ወይ እስካለ መምጣት ነበረበት መሞት ነበረበት መነሳት ነበረበትና መሄድ ነበረበት ከአብ ምን መቀበል ነበረበት ይሄ ፕሮፌሲ መፈጸም ነበረበት ጌታ ኢየሱስ ክርስቶስ ይሄንን ከተቀበለ በኋላ ነው ይሄን የሚናገረው እስቲ ከኔ ጋር በሉት ስልጣን ሁሉ በሰማይና በምድር ተሰጠኝ እንዴት ተሰጠ ብለን ስለ ልክ ዳንኤል ላይ እንዳለ ዘመናት ወደ ሸመገለው ቀርቤ ሃሌሉያ ተሰጠኝ ኦኬ አሁን በደንብ አገናኙልኝ ይሄ ብቻ አይደለም መዝሙር 2 በጣም የምታውቁት ክፍል መዝሙር 2 ቁጥር 7 እንደዚህ ይላል ትእዛዙን እናገራለሁ እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድሁ ታውቃላችሁ ይሄ ትንቢት መቼ እንደተፈጸመ ሐዋርያት ሥራ ምዕራፍ 13 ላይ ሄዳችሁ በተመለከቱ ቁጥር 33 ላይ ሐዋርያው ጳውሎስ ኤፌሶንያ በመትሆን አንጾኪያ በሚሰብክበት ጊዜ ምን እንዳል ታውቃላችሁ በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ብሎ እንደተናገረ ኢየሱስን አስነስቶ ይህንን ተስፋ ለኛ ለልጆቻቸው ፈጽሞልናል አለ ሃሌሉያ ለአባቶቻችን ምን ብሎ ተናገረ በሁለተኛው መዝሙር አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተናገረ ኢየሱስን ከሙታን አስነስቶ ይህን ተስፋ ለኛ ለልጆቻቸው ፈጽሞልናል ይሄ ቃል የኢየሱስን መነሳት ነው የሚያሳየው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ኢየሱስን መነሳት ነው የሚያሳየው ስለዚህ ኢየሱስ ክርስቶስ ተነሳ አንተ ልጄ ነህ ዛሬ ወልጄሃለሁ ለምነኝ አሕዛብን ለርስት የምድርንም ዳርቻ ለግዛት እሰጣለሁ ሃሌሉያ ተሰጠኝ አለ እኔ አሁን መወደው ምን ተቃላችሁ አንድ አያያዥ ቃል አለ እንግዲህ የሚል ሃሌሉያ እንዴት እንዳያያዘው ይሄን የዘመናት ትንቢት ይሄንን ታላቅ የተስፋ ቃል ሲነገር ይኖረው መፈጸሙን ነገርና እንግዲህ ሂዱና አለ ወገኖች ያን ነገር ልንገራችሁ የምትሄዱት ስላለቀ ነው ስለተፈጸመ ነው ስለተከናወነ ነው ሚከለክላችሁ የለም ሚያግዳችሁ የለም ሚገድባችሁ የለም ሂዱና ይሄን አርጉልኝ አላልኩም ወገኖች ያን ነገር ልንገራችሁ ይሄ የሚሊተሪ ማርሽ እንትን አይደለም ማለት ለመዋጋት የውጊያ እንትን አይደለም ይሄ የድል መልእክት ነው ጦርነቱ ምን ሆኗል አልቋል ውጊያው ምን ሆኗል ተደምድሟል ድል ነስቻለሁ ስለዚህ ይሄንን ጠላትን ያባረርኩበትን ነፃ ያወጣሁበትን ቦታ ሂዱና ምን አርጉልኝ ያዙልኝ ሄዷል በቃ ጨርሶ አልቋል ተሰጥቶኛል ስልጣኑ ሁሉ የስልጣኑ ምንም ያረግ ነው
አሕዛብ ሁሉ አይደለም ይላል ወገኖች ሁሉ ልዩ ልዩ ቋንቋ የሚናገር ሁሉ እንዲገዙለት ስልጣን ተሰጠው ይላል እንዲገዙ የሚያደርግ ስልጣን ተሰጥቶታል ስለዚህ ምንም ጥያቄ የለም ስትሄዱ ይገዙላችኋል ድል ነስቶ ጨርሶ ምርኮ በዝብዙ ነው ያለው እንጂ ተዋጉና አሸንፉልኝ አላለም ወገኖች ይሄ ሲገባን ይሄ ታላቁ ተልኮ እንዴት የሚቻል እንዴት ዱአብል እንዴት አቺቭ ሊደረግ አቴን ሊደረግ የሚችል እንደሆነ በደንብ ይገባናል እንግዲህ ሂዱና ሁለተኛው በደንብ ልንረዳው የሚገባ ነገር ወገኖች ስለዚህ ተልኮ አንድ ትእዛዝ ብቻ ነው ያለው ስለ ሰዋሰው ልንገራችሁ ስለ ግራመር በግራመር ህግ ካነበብ ነው አንድ አዛዥ ሶስት አጋዥ ግሶች ነው ያሉት ልድገምላችሁ በሰዋሰው ህግ ምን ግሶች አሉ አይደል ምን የሚባሉ አዛዥ ግሶች አሉ አጋዥ ግሶች አሉ ያንን አዛዡን የሚያግዙ ማለት ነው ከዚህ ፊት እንደዚህ አድርጌ ያቃለው ደሬና አንድ ጊዜ ነው እስራኤል ስሩ ሂድና ውሃ አምጣልኝ ደሬ ሂድና የሚገርማችሁ የእግዚአብሔር ቃል እንደ ቆመሃል እንዴ ሂድና አልከኝ ምን ግን እንደማመጣ አላወቅኩ ጌታ ይባርክ እስራኤል ውሃውን ጋብዣለሁ ተመልከቱ ሂድ ትእዛዝ ነው አይደል እንዴ ሂድና ግን ምን አይደለም ትእዛዝ አይደለም ብዙ ጊዜ ምንድነው የምንለው የወንጌል ስርጭት ተልኮ አለን ወንጌል እንድንሰብክ ተልከና ምናምን እንላለን አይደል እንዴ ወገኖቼ ተልኮ አይደለም እሱ ለተልኮ አጋዥ ነው መሄድ አለብን ግን ሂዱ አይደለም የተባልነው ሂድና ነው ከዛስ አጥምቁ አልተባልንም እያጠመቃችኋቸው ነው የሚለው አጋዥ ግስ ነው ፓርቲሲፕል ነው ኢምፔራቲቭ አይደለም ከዛስ እያስተማራችኋቸው ነው የሚለው ወገኖቼ ቤተክርስቲያን አጋዡን ግስ አዛዥ አድርገዋለች ወንጌል ሰብከን ሰዎች ስለዳኑ በጣም ደስ ይለናል እና የታዘዘን ይመስል አትሊስት እንላለን አትሊስት ብሎ ነገር የለም 10 ትእዛዝ ከሆነ 5ቱን ታደርግና 5ቱን አቃቴን ትላለህ አንድ ከሆነ ግን ወይ ታረጋዋለህ ወይ ትተዋለህ ወገኖቼ ልንገራችሁ ደቀ መዛሙርትን ኢየሱስ ክርስቶስን የሚመስሉ ወይም ለመምሰል የሚከተሉ ሰዎች ካላፈራን መልሰው ደግሞ ሌሎችን እንዲሁ ደቀ መዛሙርት የሚያደርጉ ሰዎች ካላፈራን በስተቀር አልሰራነው አልታዘዝነው እያስተማራችኋቸው ይላል የሚገርማችሁ ነገር እያስተማራችኋቸው የሚለውን ሄዳችሁ ብትመለከቱት በደንብ ቢገርም ነገር ይናገራል ዘካ ምን እንደምታውቃላችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ግድ የለም ላስብላችሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ስሙኝ ወገኖቼ ካሪኩለም ተሰጥቶናል ስርዓተ ትምህርት ተሰጥቶናል አይደል እንዴ እዚህ ተልኮ ውስጥ ምን አለ ካሪኩለም አለ የለም አለ ግን አንድ ነገር ልንገራችሁ ኤዲቶሪያል ላይሰንስ ወይም ደግሞ ኤዲት የማረግ መብት ግን አልተሰጠንም ዛሬ ብዙዎች የጌታን ትምህርት ምን እያደረጉ ነው ያሉት ኤዲት እያደረጉ ነው ያሉት አንዳንድ ጊዜ ይገርመኛል እንዲያውም እየመረጡ ያላለውን ያላዘዘውን ነው የሚያስተምሩት ወገኖች ካሪኩለም ተሰጥቶናል ያዘዝኳችሁን ሁሉ ነው ያለው በቃ ምን ያስፈልጋል ትምህርት መንደፋ ያስፈልጋል ትምህርት መቅረጽ እንት ማለት ያስፈልጋል አያስፈልገንም ወገኖቼ የሚያስፈልገን አዟል በቃ ምንድነው ያዘዘው ያዘዝኳችሁን ሁሉ
ሌላው ደግሞ እንዲያውቁ አይደለም አስተምሯቸው የሚለው እንዲጠብቁ። አቤት ወገኖቼ ማሳወቁ ራሱ እኮ ተራራ ነው አይደል እንዴ? ምክንያቱም ዛሬ እኮ ስብከቶቻችን መድረኮቻችን ስትመለከቱ እኮ እኛ ተናግረን እንወርዳለን። ሞኖሎግ ነው፣ ዋን ዌይ ኮሙኒኬሽን ነው። ስለዚህ ሰውየው ምን ገባው ምን አልገባው ምንም እናውቀው ነገር የለም። እንዲያውቁ ማድረግ እንኳን ተራራ ነው። ነገር ግን እንዲጠብቁ ብሎ ይላል። ወገኖቼ ይሄን ብያችሁ ይሄን ነጥብ ልጨርስ። እባካችሁ በአባላት ከመርካት እንውጣ። የቤተ ክርስቲያን አባላት ሰብሳቢ ከመሆን እንውጣ። ደቀ መዛሙርት እናፍራ። ጌታን እንምሰል፣ እንጣጣር። ማንናችንም ፐርፌክት አይደለንም። እኔ 38 ዓመት ጌታን ስከተል 35 ዓመት በአገልግሎት ወገኖቼ እነግራችኋለሁ በጣም ብዙ ጌታን የማልመስልበት ደካማ ጎን አለኝ። ግን መንገዱ ላይ ነኝ። ቢቻለኝ እሮጣለሁ፣ ቢያቅተኝ እራመዳለሁ፣ ቢያቅተኝ እድሃለሁ፣ እሳባለሁ። ነገር ግን ዓላማዬና ግቤ አንድ ነው። እሱም ኢየሱስ ክርስቶስን መምሰል። በሐሳብ፣ በስራ፣ በኑሮ፣ በንግግር፣ በሁለንተና ኢየሱስ ክርስቶስን መምሰል። ስለዚህ ወገኖቼ አንድ ነገር ልንገራችሁ። እኔ ለምንድን ነው ከድሮ ጀምሮ ጠየቃለሁ፣ ቤተክርስቲያን ለምንድን ነው ያልጀመርከው? ይሄ ስልት ያለ በጣም እድሜ ጠገብ ጥያቄ ነው እኔ ጋር። አንዱን ምክንያት ልንገራችሁ። አንዱ ምክንያት እኔ ፍርሃ ማለት በከፍት ሰዎች ይመጣሉ ነው ፍርሃቴ። አይገርማችሁም? ምናልባት አንዳንድ ሰዎች ይመጡልኝ ሊሆን ይችላል። እኔ ደግሞ ፍርሃቴ ይመጣሉ። ግን የሚመጡት ከአዲስ ልደት ነው፣ ከመለኮት ነው የሚመጡት፣ ከፎር ኮርነርስ ነው የሚመጡት። ይገባችኋል አባል? እኔ ሰፈር ካሉ ቸርቾች እና ሰራው ልል ነው። ባህር ላይ ሆኜ አሳ የሞላበት ባህር ውስጥ አሶች ቢጋፉበት ባህር ውስጥ ሆኜ እኔ ከታንኳ ላጠምድ ነው? ከባልንጀሮቼ ታንኳ ያሁኑ ዘመንማ ሰዎች አይናውጣ ናቸው። ከታንኳ አይደለም ከመጥበሻም ያጠምዳሉ። ወፍራም አሳ ከሆነ በተለይ አላቅም። ልክ ልሁን አልሁን አላቅም። በዚህ ጉዳይ እኔ ምንም ራሴ ኮንፊውዝድ ነኝ። ማለቴ ቸርች ለመጀመሪያ ለመክፈቴ ትክክል እሱ ራሱን የቻለ ዝብዝብ ነው። ግን ምክንያቱም ምንድነው ብትሉኝ ፍርሃቴ ይሄ ነው። ይመጣሉ ሰዎች ግር ብለው እና ከዛ ጌታ ሰበሰብኩ ልልለው አጋባው ልልለው። ወገኖቼ እባካችሁ ቲፎዞ ከማፍራት እግዚአብሔር ያውጣችሁ። ደጋፊ፣ አሳቢ፣ አዛኝ፣ ራሪ በቃ ሚራሩልኝ የሚያዝኑልኝ እንትኖችን ብሎ ቲፎዞ ጠብ ከተነሳ የሚደባደቡልኝ እንደ ቦዲጋርድ ከበውኝ የሚቆሙ እስከ መጨረሻ የሚዋገቱልኝ። እግዚአብሔር ከዚህ ያድናችሁ፣ ያድነን። ኦኬ ወደ መጨረሻው ደርሻለሁ። ድህረ ተልኮ ደግሞ የሚባል ነገር አለ እንዴ? ተልኮ ድህረ አለው እንዴ? ከተልኮ በኋላ የሚባል ነገር አለ እንዴ ልትሉኝ ትችሉ ይሆናል። ግን አንድ ነገር ልንገራችሁ። ስለ ተልኮ ጌታ የሚለውን ልንገራችሁ። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። ግድ የለም ስለጀመርኩት ላስጨርሳችሁ። የመጨረሻው ነው ይሄ። አብረን እንበለው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። ወገኖቼ ተልኮ አያልቅም። ምክንያቱም እስከ ዓለም ፍጻሜ ነው። ጌታ እኮ ይሄንን ሲነግራቸው እኮ እስከ ዓለም ፍጻሜ እንደማይቆዩ እያወቀ ነው። አንተ ግን ታልቃለህ፣ እኔ ግን አልቃለሁ አይደል እንዴ? የኛ የምድር ሩጫ ያልቃል አያልቅም? ምን ነው እንዴት ነው ተዋችሁት እንዴ? እሱን ነገር ያልቃል። ተልኮ ግን ቀጣይ ነው። እዚህ ጋር ነገር ላንሳላችሁ።
ጌታ ኢየሱስ ክርስቶስ የሰጣቸው ትልቅ ጋራንቲ ምንድነው ካላችሁኝ እነሆ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ። ወገኖቼ ይሄንን ተልኮ ይዛችሁ ለመሄድ አሁን ሴሌብሬት አድርገናል አስቲር። አሁን ደግሞ የሚሽን ጊዜ ነው አይደል እንዴ? ይሄንን ይዛችሁ ለመሄድ ከዚህ ኮንፈረንስ የምትወስኑ ከሆነ አንድ ነገር ልንገራችሁ። ገንዘብ ቢኖር እንደው ሰፖርት የሚያደርጉን ብናገኝ እንደ የሚሽን እንትኖች ብናገኝ እንደው ምናምን አትበሉ ወገኖቼ። የሚያስፈልገው የጌታ አብረው መሆን ነው። ሃሌሉያ። ህንጻ አይደለም፣ ቴሌቪዥን ጣቢያ አይደለም፣ ሬዲዮ ጣቢያ አይደለም ወገኖቼ። ሌሎቹ ነገሮች ሁሉ በሂደት ይመጣሉ። ብቻ ጌታ ካንተ ጋር ይሁን። ብቻ ጌታ ካንቺ ጋር ይሁን። ወገኖቼ ሌላው እስከ ዓለም ፍጻሜ ድረስ የሚቀጥል ነው ተልኮ። ስለዚህ የሆነ ቦታ ላይ ዝም ብለን መንገታገት የለብንም። ቆም ብለን ለሚቀጥለው ትውልድ ዱላውን ማቀበል መቻል አለብን። ምክንያቱም ነገርየው ቀጣይ ነው። በእኔ ዘመን ብቻ የሚያልቅና የሚጠናቀቅ አይደለም። ይጨርሰኛል እንጂ አልጨርሰው። እኔ አልፋለሁ፣ ተልኮ ግን ይቀጥላል። ስለዚህ መፍትሄው ምንድነው ወገኖቼ? ስለ ቀጣዩ ትውልድ እናስብ። ብዙዎቻችን እዚህ ቅድምም ሲባል ነበር ከ50 በታች በላይ ነን። እርግጠኛ ነኝ ጋይ ሰይፉም ከ50 በላይ ነው። ከ50 በላይ ነን። ስለዚህ ወገኖቼ ቀጣዩን ትውልድ እናስብ። ይሄ የተልኮ አንዱ ክፍል ነው። ጌታ ኢየሱስ ክርስቶስ ከዚህ ዓለም የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም የነበሩትን የወደዱታቸውን ወዳጆቹን እስከ መጨረሻው ምን አደረጋቸው? ወደዳቸው ይልና ከዛ ምን እንደሚል ታውቃላችሁ? ፐብሊክ ሚኒስትሪውን እዚህ ጥቅስ ጋር አቆሞ ወደ ደቀ መዛሙርቱ ብቻ ሲያተኩር ታያላችሁ። ታስታውሳላችሁ ሐዋርያው ጳውሎስ ከመሰዋቱ አስቀድመው ለጢሞቴዎስ ሁለተኛ ጢሞቴዎስ ሲጽፍለት እናያለን። ይህንን ከኔ ሰማኸውን ለታመኑ ሰዎች ሃሌሉያ አደራ ስጥ። ወገኖቼ እባካችሁ ስለ ወጣቶች እናስብ። ማንም ምሳሌ ሊሆናቸው የሚችል የለምና ክርስቶስን መምሰልና ይሄንን ተልኮ መፈጸምን ምሳሌ ሆነን እናሳያቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ቆመን እንጸልይ። እግዚአብሔር ተናግሮኛል ዛሬ ምሽት የሚል ሰው አለ? የቃሉ ድምጽ ወደኔ መጥቷል የሚል አለ? ካላ አንድ ላይ ቆመን እንጸልያለን። ሃሌሉያ። እስቲ እጆቻችንን ከልባችን ጋር አንስተን እነዚህ ነገሮች እናስባቸው። ለሁለት ለሶስት ደቂቃ እናስባቸው። ምንድነው ደቀ መዝሙር ያልሆነ ነገር ከኛ ይጉደል። ሃሌሉያ ይጉደል። ወገኖቼ ድካማችን ከዚህ ተልኮ አያግደንም። ከነማንነታችን ጌታ ይጠቀምብናል። አንዳንዴ ሳይገባንም አንዳንድ ጊዜ ጥያቄ የሆነብን ግር እያለንም እንኳን እንስገድ፣ በቦታው እንገኝ። ወገኖቼ ለኛ ከሁሉ በላይ የከበረ ከፍታ የወንጌል ተልኮ እንደሆነ እናስብ። ወገኖቼ ተልኮ ዋናው ደቀ መዝሙር ማድረግ እንደሆነ ልብ እንበል። ጌታ ከኛ ጋር ካለ ሁሉ ይሆናል፣ ሁሉ ይከናወናል። ስልጣን በሰማይና ምድር ስልጣን ሁሉ ተሰጥቶታል። ስለዚህ እኛ ሄደን ሰዎችን መሰብሰብ ብቻ ነው፣ መንገር ብቻ ነው፣ መጋበዝ ብቻ ነው። ከተማው ተለቋል። ሃሌሉያ ሃሌሉያ ሃሌሉያ። በዚህ ከተማ የሚድኑ ብዙዎች አሉኝና አትፍራ፣ ዝም ብለህ ተናገር አለ። ተናገር ብቻ ተናገር። ቅዱስ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን፣ ቅዱስ ስምን እንባርካለን። ጌታ ሆይ የቃልህ ድምጽ ወደኛ ስለመጣ እናመሰግንሃለን። የእግዚአብሔር ድምጽ ጫካዎችን ይገልጣል። የእግዚአብሔር ድምጽ ዝግባን ይሰነጥቃል።
የእግዚአብሔር ድምጽ ዋላዎችን ያዘልላቸዋል እንደሚል በኢየሱስ ክርስቶስ ስም ድምጽ በውስጣችን አሁንም ያስተጋባ። ጌታ ሆይ እኔ ጨርሻለሁ። መንፈስ ቅዱስ ቀጥል በወገኖቼ ልቦና ውስጥ በወገኖቼ አይምሮ ውስጥ ጌታ ሆይ እንዲያስቡት እንዲያሰላስሉት እንዲያመነዥጉት ጌታ ሆይ ሲበሉ ሲጠጡ ሲገቡ ሲወጡ ሲነሱ ሲቀመጡ ጌታ ሆይ ሲነዱ ሲሰሩ እንዲያስቡት በኢየሱስ ክርስቶስ ስም የዚህም ታላቅ ተልእኮ አካል ሆነው ወንጌልህን እንዲያስኬዱ ደቀ መዛሙርትን እንዲያፈሩ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ለታላቁ ስም ይሁን በኢየሱስ ክርስቶስ ስም። ክብር ለማይሆን ማነው እንደ እግዚአብሔር ያለ ታዳጊ የሚታመኑበት ተዋጊ የገሃነም ስር ገስጿል ከሳሽ አፍርቶ መልሷል። ማነው እንደ እግዚአብሔር ያለ ታዳጊ የሚታመኑበት ተዋጊ የገሃነም ስር ገስጿል ከሳሽ አፍርቶ መልሷል።